እንደ ሻማ ቀልጠው ለሌሎች ብርሃን እንዲሆኑ ኢትዮጵያ ካላት አንጡር ሀብት ቀንሳ በብዙ አስተምራቸዋለች። አውቀው ትውልድን እንዲያሳውቁ የእውቀት ባለቤት ያደረገቻቸው እነሱ ልጆቿ ደግሞ ጽንሰ ሐሳብን ወደ ተግባር ቀይረው የበለጸገች ኢትዮጵያን በመገንባት የሀገርን ውለታ እንዲመልሱ ትጠብቃለች። በትክክለኛው ምህዋራቸው ላይ ሲሆኑም ከችግር መውጫ መንገድን ያሳያሉ እንጂ ችግር ፈጣሪ የመሆን የቀሰሙት እውቀት የቆጠሩት ቀለም ፈጽሞ አይፈቅድላቸውም። ለሀገርና ለወጡበት ህዝባቸው የሚያስቡ ምሁራን እንዲያ ናቸው። ምሁር ሀገሬ ለኔ ምን አደረገችልኝ ሳይሆን ለሀገሬ እኔ ምን አደረኩላት ብሎ ይጠይቅና የሱ የማድረግ ሚናን ለኢትዮጵያ በመስራት እንዲመለስ ያደርጋል። ከሰሩ ትልቅ ሚና አላቸው። ካልሰሩ የሚቆጫቸው የታሪክ ወቀሳ አለባቸው። ምሁራን ትውልድ የሚያንጹ ናቸው። ሀገር የሚገነቡ ናቸው። አጥንተው ክፍተት ለመንግስት የሚያመላክቱ ናቸው። ምሁራን የትናንትን ከዛሬ ጋር የዛሬን ዓለም ከደረሰበት ጋር ፓተርኑን ጠብቆ አስማምተው እንዲሆኖ ሲሄድ እዚህ ደርሳል። ይሄንን ካላየ እዚህ ጋር ይሰናከላል ብሎ መሰናከያውንም መሻገሪያውንም ለመንግስትም ለትውልድም የሚያሳዩ ናቸው። በምሁራን የታነጸ ትውልድ ዘመኑን እየዋጀ ይዘልቃል። በምሁራን የተገነባ ሀገርም ለፈተና የማይበገር ሆኖ በእድገት ምህዋር ላይ ዘመናትን ይሻገራል። ዳር ቆሞ ከተመልካችነት እኔ ምን አገባኝ ከሚል ራስን አግልሎ የጋን መብራት ልሁን ከሚል ውስንነት ይልቅ ምሁራን በሀገር ግንባታ ሂደት ንቁ ተሳታፊ ሲሆኑ ሚናቸው የገዘፈ ነው። የበለጸገች ሁለንተናዊ ሉዓላዊነቷ የተጠበቀ ብሎም በጥናትና ምርምር የተደገፉ ጠንካራ ተቋማት ያላት ኢትዮጵያን ለማድረግ የሚኖራቸው አስተዋጽኦም ምሁራን የራስን ሀገር በራስ የመገንባት ይሆናል። ይቺ ሀገር ለኔ ናት፣ ለልጆቼ ናት፣ ለነገ ናት። ምን አይነት እንገንባ፣ ምን አይነት ሀገር እንገንባ? የምንገነባት ሀገር እንደ ትናንት የምታባላን በነጠላ ትርክት ላይ ሆና ተገንብታ የምታባላን፣ የምታገዳድለን፣ የምታጨራርሰን ሳይሆን ከነጠላ ትርክት ውስጥ ወጥታ የወል ትርክትን አጎልብታ እዛ ላይ ቆማ ለልጆቻችን የተመቸች እንድትሆን በምን በጥናትና ምርምሮቻቸው በማስተማር ሙያቸው በየህዝብ በሚያገኙት የህዝብ መድረካቸው ተሰሚነት ስላላቸው ይህ ህብረተሰብ በአንጡራ ገንዘቡ ያስተማራቸው ስለሆነ የኔ በሀብቴ ያስተማርኩት ብሎ ስለሚያየኝ እኔን ሀገርን በመገንባት ትውልድን በማነጽ ውስጥ የኔ ሚና አይተኬ ነው። በሀገር ግንባታ ጉዞ ውስጥ ሐሳብ የለውጥ ኃይል ነው። ምሁራን ደግሞ የለውጥ ወኪሎች ናቸው። ምሁራን ሐሳብን ወክለው በፖለቲካና በኢኮኖሚ አውድ እንዲሁም በሰዎች መስተጋብር ውስጥ የሐሳብ ወኪል ሆነው ሊንቀሳቀሱም ይገባል። ከሰፈር አስተሳሰብ የተሻገረ ከኔነት ያለፈ የጋራ አመለካከት እንዲኖር በማድረግ በኩል ትልቅ ዕድል በእጃቸው አለ። ምሁራን በኢኮኖሚ በማህበራዊ እንዲሁም በፖለቲካዊ ዘርፎች ከራሱ አልፎ ለሀገር አስተዋጽኦ ሊያደርግ የሚችል ዜጋን ለማፍራትም ሚናቸው የጎላ ነው። በዚህ በኩልም የሐሳብ ባለቤቶች ምሁራን መሆናቸውን የመደመር መንግስት ያምናል። የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሐሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ እንደሚባለው ሁሉ የኢትዮጵያን ብልጽግና ለማረጋገጥ ሁሉም በየሚናው ተደምሮ መስራት ግድ ይላል። ሀገር የሚገነባውም በተናጠል ሳይሆን በሁሉም ተሳትፎ በመሆኑ የመደመር እሳቤ እየተተገበረ ያለውም ለዚሁ ነው።